ለሽምግልና ዲኮር የሚሰሩልኝ ሰዎች ማናገርበት ቀን ነው ዛሬ። ሶ በጠዋት ወደ ናሆም ዲኮር ኤንድ ዌዲንግ ኢቨንትስ ነበር ሄድኩት። እነሱን የመረጥኩት ስራዎቻቸውን አይቼ ነው ጋይስ። አልገባችሁም እንዴት የሚያማምር ስራ እንደሚሰሩ። ለሽምግልና ብትሉ፣ ለሰርግ ብትሉ፣ ለልደት ብትሉ ሁሉን ነገር እንደፈለጋችሁ ታርጋችሁ ነው የሚሰሩላችሁ። እኔ ሙሉ ነጭ ዲኮር ነው የፈለኩትና ገና ሳያልቅ ራሱ እንዴት እንደሚያምር እዩት። ሌሊቱ ሙሉ ሲሰሩልኝ ያደሩት። በእውነት ምንም ቃል የለኝም። በጣም ነው የማመሰግነው ናሆም ዲኮር ኤንድ ዌዲንግ ኢቨንት። ሙሉውን ደግሞ ተሰርቶ ሲያልቅ አሳያችኋለሁ። በቃ አንቺ አግብተሽ ከቤት ልትወጪ ነው? አይ አግብቼ አብሬያት እኖራለሁ። እንኳን ደስ አለሽ እህቴ። ሰላም በላችሁ የቲክቶክ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? ከአባቴ ጋር አንድ ስራ አለንና በዛውም ከጂም ስወጣ ቁርስ ጋብዥ ተብዬ ያው ሰሞኑን ከባድ ዳይት ላይ ስለሆንኩኝ ሰላጣ ብቻ ነው በላ። ካልሆነ ግን ባስጀምሪ ደስ ይለኛል። ዩቲዩበር ለመባል እንዳትሰሪ፣ ማራማይት ሰለሞን መባል መቻል አለብሽ። አዲስ ዩቲዩብ ከፍቻለሁና እንዴት መስራት እንዳለብኝና ምን አይነት ስራዎች መስራት እንዳለብኝ የምክር እንድትሰጠኝ ፈልጌ። ጥሩ። አዎ አይ መጀመርሽ አይከፋም፣ ግን ምንድነው የምሰራው ብሎ ማሰብ ማለት ኮንተንት ላይ በጣም መጨነቅ ይፈልጋል። ማለት ዩቲዩበር ለመባል እንዳትሰሪ፣ የእውነቴን ነው የምነግርሽ። መለየት መቻል አለብሽ። ማራማይት ሰለሞን መባል መቻል አለብሽ። ያ ደግሞ የሚሆነው ምን መሰለሽ፣ ለሀገር የሚጠቅም ለወገን የሚበጅ አገርን አንድ የሚያደርግ የሚያስተሳስር ነው ስራ። በተለይ ዛሬ ላይ ከኢትዮጵያ ሕዝብ 46% ከ15 ዓመት በታች የሆነ ህፃናት ለነሱ በጣም የሚጠቅም የሚገነባቸው ዕውቀት ላይ አገርን የሚወዱበት ለሀገር የሚሰሩበት ነገ የተሻለች ሀገር ለመፍጠር የሚበጃቸውን መንገዶች ላይ መስራት ብትቺ እኔ በጣም ደስ ይለኛል የእውነትና ጥሩ ነው መከፈቱ። የተሻለ ነገር ማሰብ እንዳልኩሽ አሁንም ማሰምርበት ለነዚህ ነገ ሀገር ተረካቢ ለሆኑ ህፃናት ምንድነው ማስይዛቸው ብሎ ማሰብ። የእውነት ስለሚመጣው ሳንቲም ምናምን አይደለም፣ ምን ዕውቀት አስጨብጫለሁ ብሎ ማሰብ። ያኔ ለሀገርሽም እየሰራሽ ነው ብዬ አምናለሁ። ካልሆነ ግን ባስጀምሪ ደስ ይለኛል። እሺ እወድሻለሁ። ኃላፊነትሽን እንደምትወጪ ዛሬ ነው ዓለም ደስታችሁ፣ ዛሬ ነው ዓለም ደስታችሁ፣ የሁለታችሁ ዓለም ደስታችሁ ዛሬ ነው